የኢትዮጵያ ባህልን በጥሩ ሁኔታ ያስተዋወቁትን ያስፋፉትና ያዳበሩትን ባለሙያዎችን የተለያዩ አካላትን በማክበር እውቅና ለመስጠት በማሰብ እልል ያለ ሽልማት በሚል ስያሜ በየዓመቱ ለማዘጋጀት መታቀዱ ተገልጿል። በዚህ ሽልማትም ባህልና ሀገርና ሕዝብን በሙያ ጥበብና የፈጠራ ክህሎት በማስተዋወቅ የላቁትን ማክበርና ማሞገስ ብቻ ሳይሆን ወጣቱንም ለማንቃት አስተዋጽኦ ይኖረዋል ተብሏል። ሽልማቱ ለመጀመሪያ ጊዜ በ14 ዘርፎች የሚከናወን ሲሆን በዚህም የዕደ ጥበብ ስራ፣ ጥናታዊ ፊልም፣ ባህላዊ አልባሳት፣ ሙዚቃ፣ ፋሽን፣ ስነ ጽሁፍ፣ ኪነ ጥበብና ሌሎች ዘርፎችን አካቶ ለመሸለም ያለመ ዝግጅት ነው ተብሏል። የሽልማት ስነ ስርዓቱ እውቅናና ምስጋና ላይ ያተኮረ ሲሆን እጩዎቹ በቀጣይ 10 ቀናት ለህዝብ ይፋ ይደረጋሉ ተብሏል። የሽልማት በታቀደው መሰረት በየዓመቱ አዳዲስ ዘርፎችን በማካተት ተፈላጊና አዳጊ ባህሎችን እያካተተ የኢትዮጵያ ባህልን እንዲያድግ በማድረግ ማካተቱ ይቀጥላል ተብሏል። አሁን የያዝናቸው እዚህ ጋር እንግዲህ ወደ 14ቱ ጥያቄ እመጣልሃለሁ። የያዝናቸው ሲኒማውን፣ ክሊፑን፣ ሌላ ደግሞ እንደ ማስታወቂያ ምናምን የመሳሰሉት ነገሮች ምን ሊመረጥናቸው ምንድነው የመጀመሪያ ስራ እንደመሆኑ መጠን እንደ እልል ያለ አዋርድ ወደ ህዝቡ ለመምጣት ህዝቡ በቀላሉ የሚያውቃቸውን ጋር ተደራሽ ለማድረግ ነው። ሰው ህዝቡ ፊልሞቹን ያያቸዋል፣ ሙዚቃዎቹን ያያቸዋል፣ ክሊፖቹን ያያቸዋል። ስለዚህኛ ይሄንን ሀሳብ ለመሸጥ አንቸገርም። ነገር ግን ለምሳሌ ያዝናቸው ካታጎሪዎች አሉ ያላካተት ናቸው። ለምሳሌ የምግብ ስራ የሚለው ፖፑላር የሆነ ነገር አይደለም። ለምሳሌ አንድ የሆነ ክትፎ ቤትን ለምሳሌ ልታወዳድር ከፈለክ ወራ አቀራረባቸውን ልታወዳድር ከፈለክ አባባላይ ገብቷል መስተንግዷቸውን ልታወዳድር ከፈለክ ብዙ ሰው አያውቀውም፣ የተወሰነ ሰው ነው ሊያውቀው የሚችለው። እነዚህ ሁሉ ነገሮች ካታጎሪ ውስጥ አሉ እኛው ጋር። ግን አሁን ያንን አውጥተን ለህዝቡ የምናቀርብበት ደረጃ አይደለም። አሁን ሰው በሚያውቀው በለመደው ፋሚሊየር በሆኑት ስራዎች እንምጣለት ነው። ለምሳሌ የባህል ክሊፖች ሆነው ባህልን ሊያንጸባርቁ የሚችሉ በዘመናዊ ለበስ ተደርገው የተሰሩ ስራዎች አሉ። ሰዎች ያውቋቸዋል። ኢዝሊ ኮሙኒኬት ለማድረግ ለኛ ይጠቅመናል። ስለዚህ አንደኛው ነጥብ ይሄ ነውና መለያችንን እንድታደርጉት የምፈልገው እልል ያለ አዋርድ ጥበብን መሰረት አድርጎ ይምጣ እንጂ ዋናው ኤሰንሱ ያለው ባህል ላይ ነው። ባህልን የምናንጸባርቅበት መንገድ ጥበብ ስለሆነ ነው እኛ እነዚህን ጥበቦች የተጠቀምናቸው ወይም የስራ መስኮች የተጠቀምናቸው። ስለዚህ የሚጋጭ ነገር አይደለም ለማለት ነው። ክሊር ካልሆነ ደግሞ ትመልሱልኛላችሁ በሌላ ጥያቄ ማለት ነው። 14 ያደረግንበት ምክንያት ቁጥሩ ለምን 14 ሆነ ነው ወይስ አነሰ ነው? 14 ለምን ሆነች? አሁን ያልኩን መልስ እዚህ ጋር ላይ ያይዘል ስንጀምረው ወደ 25 ካታጎሪ መሰለኝ የመረጥነው ወደ 25 ነው ያዝነው ነበር ነው። ግን አሁን ያልኩ አይነት ጥያቄዎች ለእያንዳንዱ ካታጎሪ ይመጣሉ በዲስከሽን። ያ ነገር አሁን ህዝቡ ጋር ብናቀርበው ይሄንን ካታጎሪ ምን ያህሉ ሰው ያንን ቦታ ያውቀዋል፣ ምን ያህል ሰው ያንን አርቲስት ያውቀዋል ኦር ያንን ስራ ያውቀዋል የሚለው ነገር ጥያቄ ውስጥ እየገባ ስለመጣ እነዛ ነገሮች እያወጣናቸው መጣና በጣም ፋሚሊየር የሆኑ ነገሮችን እንድንገባበት አደረግን ማለት ነው። እዚህ ጋር ጀስት እንደ ኤግዛምፕል ሀሳቡን እንድትረዳይ ለምሳሌ እኔ ፊልም ስራ ሲጀምር የጀመርኩት በሄርሜላ ነው። ሄርሜላ ፊልም ነው የሰራሁት። የሄርሜላ ፊልም ሌላ ታሪክ ጠፍቶ አይደለም፣ ግን ሄርሜላ ታሪኩ መላው ኢትዮጵያዊ በሰዓቱ የሚያውቀው ታሪክ ነው፣ በጋዜጣ፣ በመጽሔት፣ በሬዲዮ፣ በቴሌቪዥን። ስለዚህ እኔ ስራዬን ይዤ በመጣ በሚያውቀው ስራ ሲሆን ኢዝሊ ከኔ ጋር ኮሙኒኬት ለማድረግ አይቸገርም ከሚል የተነሳች ሀሳብ ነች። ይሄንንም እነዚህም ካታጎሪዎች የምታዩቸው 14 ብለን የወሰንናቸው ሰው የሚያውቃቸው ነገሮች ናቸው በአብዛኛው። ለዛ ነው። ግን አሁን ለምሳሌ እዚህ ጋር ትንሽ ኮንፊውዝ የሚያደርግ ለምሳሌ ዕደ ጥበብ፣ የሸክላ ስራዎች፣ ሌላ የሰፌድ ስራ ሊሆን ይችላል። እነዚህ የእጅ ስራዎች በሙሉ አሁን ብዙ ሰው ላያውቃቸው ይችላል እነዚህን ሰዎች አይደል? እዚህ ጋር ቅድም ካልኩት ጋር አሁን ይሄን ቴስት እናደርግበታለን ነው ያለን የሰውን ሪአክሽን። ኦልራይት ሶ አንድ ኤሌመንት እንደዚህ አይነት አካተናል። አብዛኞቹ የምታዩቸው ነገሮች በሙሉ ሰው የሚያውቃቸው ናቸው ማለት ነው። ሶ ከዛ አኳያ ይታይና 14 የወረደው ስንጥል ነው 14